አጋጣሚ ሆኖ ኢትዮጵያ ውስጥ እንደመታደል ነው አብዛኛው ህዝብ የሚከተላቸው ሃይማኖቶች 90% የተቀራረቡ ናቸው። ለሁሉም አደምና ሐዋ እናትና አባት ናቸው። ለሁሉም አብርሃም ኢብራሂም አባት ነው። ብዙም የሚያጣላ ጉዳይ የለም። ትናንሽ ዲፍረንስ ነው ያለው። ትናንሽ ክርስቲያኖች እስልምና ቁጭ ብለው ቢያጠኑ አብዛኛው ነገር የሚያስማማ ነው። የሚያለያየው ነገር ደግሞ ተከባብሮ ማለፍ ይቻላል። ይሄ ልዩነት ከኛም ሀገር ውጭ ለረጅም ዘመናት ነበር፣ እኛም ሀገር ውስጥ ለረጅም ጊዜ ነበር። ኢትዮጵያ ውስጥ ሃይማኖቶች ከፍተኛ የሰላም የትብብር ዘመናት በስፋት ነበራቸው። አልፎ አልፎም የግጭት ታሪክ አላቸው። የሚካድ አይደለም። ከግጭት ተምረው ታርቀው አብረው የቀጠሉባቸው ዘመኖች ደግሞ ሰፊ ናቸው። በዓለም ላይ አጠቃላይ ያለው ግጭት 4 መንስኤ አለው። አብዛኛው ግጭት አንደኛው መንስኤ ብሔር፣ ሃይማኖት፣ ርዕዮተ ዓለም ነው። በብሔር ምክንያት፣ በሃይማኖት ምክንያት፣ በርዕዮተ ዓለም ምክንያት ግጭት ይፈጠራል። አንደኛው ነው። ሁለተኛው የኢኮኖሚ በላይነት ነው። ኢኮኖሚ ለመቆጣጠር የሚደረግ ትግል ነው። ሶስተኛው የበላይነት ለማስፈን ነው። ሱፒሪየር ለመሆን አንደኛ ዜጋ ለመሆን የሚደረግ ጥረት ነው። አራተኛው ግዛት ማስፋፋት ነው። እነዚህ ግጭቶች ግን አብዛኛው የሚደበቁት ሃይማኖትና ብሔር ውስጥ ነው። ግዛት ላስፋፋ ነው የሚል የለም። የኢኮኖሚ በላይነት ሊቆጣጠር ነው የሚል የለም። ይህን ፍላጎት ደብቆ በሃይማኖትና በብሔር ጥላ ስር ግጭት ይፈጠራል። ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ሌላው ከትምህርት ጋር ተያይዞ የተነሳው ጥያቄ ኮንሰርኑ ለትምህርት ጥራት ስራ ይሰራ የሚለው ጉዳይ በጣም ጠቃሚ ሀሳብ ነው። ነገር ግን ከስራ አንጻር አይ ቲንክ በጣም የተሳካልን የስራ መስክ አንዱ ካለ ትምህርት ሚኒስቴር ነው። በነገራችን ላይ መላው ፖሊሲው የብልጽግና መንግስት ፖሊሲ ቢሆንም ይህንን ፖሊሲ እያስፈጸሙ ያሉት የኢዜማው አባል ፕሮፌሰር ብርሃኑ ነጋ በታማኝነት የመንግስትን ፖሊሲ ለማስፈጸም ደፋ ቀና እያሉ ስለሆነ በርካታ ውጤት እያመጡ ስለሆነ በእኔ እምነት ምስጋና የሚገባቸው ይመስለኛል። ለምሳሌ ከ30 ቢሊዮን በላይ ህዝብ እንዲያዋጣ አድርገው በሁሉም ክልሎች ሞዴል ሃይስኩል፣ ቦርዲንግ ሃይስኩል እየሰሩ ነው። ይሄ ትምህርት ሚኒስቴር ስራ አይደለም፣ የክልሎች ስራ ነው። በግጭት የተበለሻሹ የተሰባበሩ የተቃጠሉ ቤቶች በጣም በርካታዎችን እየጠገኑ ነው። ለእንደዚህ ያለው መልካም ስራ መጽሐፍ ከብዙ ኃይሎች እየለመኑ እርዳታ እየፈለጉ አሳትመው በቴክኖሎጂ የትምህርት ጥራት ለማረጋገጥ የሚያደርጉትን ጥረት አይ ቲንክ ማመስገን የሚሻል ይመስለኛል። የሚጎል ነገር ደግሞ ካለ ማሙላት ማገዝ የሚሻል ይመስለኛል። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። አንደኛ ባለፉት 7 ዓመታት 35,000 መዋለ ሕፃናት የገነባ መንግስት ነው። አንድ መንግስት አይደለም፣ 10 መንግስት ደምራችሁ አታገኙም ይሄን ቁጥር። 35,000 መዋለ ሕፃናት የገነባ ነው። እነዚህ ሕፃናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆነ ደግሞ እናውቃለን። ከአጭር ጊዜ አንጻር ሳይሆን ከረጅም ጊዜ አንጻር ነው ኢንቨስትመንቱ። በ5 ዓመት እንዴት መዋለ ሕፃናት የገባን ሰው ውጤት ማወቅ ይቻላል? ከመደመር መጽሐፍ ሽያጭና ከመሰል ግብአቶች ብቻ የፈርስት ሌዲ ኦፊስ 35 ሞዴል ሃይ ስኩልስ በሁሉ ክልል ሰርቷል። እንዴት ሊራከስ ይችላል?
የኢትዮጵያ ዘመናዊ መንግስት ከተመሰረተ ባለፉት 100 ዓመታት ይሄ ኦፊስ 30 ትምህርት ቤት አልሰራም። በ100 ዓመታት ውስጥ ማራከስ አይቻልም። ትልቅ ውሳኔ። ወላጆች፣ ትምህርት ቤቶች እንደ ባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። ማትሪክ ሲደርስ ልጆች ይጨናነቃሉ፣ ቤተሰብ ይጨናነቃል፣ መምህራን ይጨናነቃሉ፣ ያስጠናሉ። ቀለለል ያለው ጉዳይ ብዙም አይታይም። ይህ ቢጠናከር የሚሻል ይመስለኛል። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። ስንት ቦርዲንግ ስኩል አለን አሁን ኢትዮጵያ ውስጥ? እየገነባን እኮ ነው። ቦርዲንግ ስኩል ተማሪዎቻችን ብዙ ቋንቋ የሚናገሩ እኮ ናቸው። ስትወጡ አሁን ክረምት ስትሄዱ እዩዋቸው። እንደኛ ጊዜ አይደለም። ታች ያሉ ልጆች እሳት ናቸው። እሳት ያላቸው የግንዛቤ ደረጃ ይደንቃል። በቅርቡ አርባ ምንጭ በነበረን ጉዞ ልጄን ይዤው ሄጄ ነበር። እንደምታውቁት ገና 8 ዓመት ያልሞላው ልጅ ነው። በአባያ ሌክ ውስጥ ሂፖና ክሮኮዳይል ነበር የሚታዩ የምናያቸው። አጠገባቸው ወፎች ነበሩ። መጀመሪያ ላይ ወፎቹን አይበሏቸውም እንዴ አለኝ። መልሶ ኖ ኖ ኖ ተው በቃ አለኝ። ለካ አይበሏቸውም። ወፎቹ ከክሮኮዳይል ጥርስ ውስጥ ስጋ እንደሚያወጡ አውቃለሁ አለኝ በ8 ዓመቱ። እኔ ግን በ38 ዓመቴ ነው ያወቅሁት። ልጆቹ እንደምናስበው አይደሉም፣ እሳቶች ናቸው። ብዙ ያውቃሉ። ዕውቀታቸውን ከሀገር ፍቅር ጋር፣ ዕውቀታቸውን ከትጋት ጋር፣ ዕውቀታቸውን ከኮሌክቲቭ ጥቅም ጋር ማያያዝ መቻል ይኖርብናል እንጂ የሚቀጥለው ትውልድ የሚያሰጋ አይደለም። ስጋቱ ያለው እና ፖለቲካውም ወደሚቀጥለው ትውልድ ቢገባ፣ ልማቱም ወደዛ ቢገባ ኢትዮጵያ አትራፊ እንጂ ተጎጂ አትሆን። በዚያ መንፈስ ማየት ጠቃሚ ይሆናል። ከዚህ ጋር ተያይዞ ግን አንድ ቁልፍ ጥያቄ ተነስቷል። ስራን በሚመለከት የተከበረው ምክር ቤት፣ መላ ኢትዮጵያ ሕዝብ ልጆቻችን ከከተማ ወጥተው ፕሮጀክቶች ጋር ስራ መስራት መልመድ አለባቸው። በጣም በርካታ ፕሮጀክቶች ኢትዮጵያ ውስጥ አሉ። ብዙ ትላልቅ ስራዎች አሉ። ሰራተኛ ማግኘት እንደምታስቡት ቀላል አይደለም። እዚህ ያለ የምክር ቤት አባል በሙሉ የቤት ሰራተኛ ቸግሮሻል፣ ቸግሮሃል ወይ ቢባል እኔ አኟ በጋምቤላ ክልል መፈጠር አለብኝ ብሎ የወሰነ አንድ ሰው ካለ እጁን ያሳየኝ። ወይም እኔ ሴት ሙስሊም ሆኜ አፋር ላይ እፈጠራለሁ ያለች ሴት ካለች፣ ማንም ሰው ከናንተ መካከል ለመፈጠሩ 0.1% ኮንትሪቢዩሽን ያለው የለም። 0.1% ተፈጠርክ፣ የፈጠረ ፈጠረህ እንጂ ለምን ሴት ሆንክ፣ ለምን ወንድ ሆንክ፣ ለምን አፋር ሆንክ፣ ለምን ሶማሌ ሆንክ አይታወቅም። በቃ ተፈጠርክ። በመፈጠር ላይ ምንም ሚና ሳይኖርህ እኔ እኮ ብለህ ስትዳፈር ደግሞ ታስፈራለህ። ሚና የለህም። በጣም የሚያሳዝነው በመፈጠር ብቻ አይደለም ሚና የሌለ፣ በመሰራትም ሚና የለህም። ወደ በኋላ የሚመጣው እንደተጠበቀ ሆኖ ሲጀመር እናት የፈለገችውን ታበላሃለች፣ የፈለገችውን ትነግርሃለች፣ አባት የፈለገው ይነግርሃል። ያንተ መኝታ እዚህ ጋር ነው ይልሃል፣ የምትለብሰው እንደዚህ ነው ይልሃል፣ ማታ ማታ በድ ልብስ ልበስ ይልሃል። በሱ እየተሰራህ ቋንቋ ሳይቀር ፋሚሊ እየሰራህ ከተፈጠርክ በኋላ ገንዘባቸውን ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ፣ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። አልፎ አልፎ
የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ፣ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይህንን መንግስት መጣል ነው፣ ይህንን መንግስት ከጣልን በኋላ እንዴት ያለ መንግስት እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድን ነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት ምን አይነት ፓርቲ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ። ለዚህ ነው ባጠረ ጊዜ ውስጥ በጣም ከፍተኛ ውጤቶች ኢትዮጵያ ውስጥ ማየት የቻልነው። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር በብቃት በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል። ይህን ጉዳይ በተለያዩ የአፍሪካ ሀገራት ማየት ትችላላችሁ። በሃይማኖት ወይም በብሔር ስም የሚታገሉ ኃይሎች ለረጅም ዓመታት እንዴት እንደሚቆዩ ለምሳሌ ቦኮ ሃራምን ብትወስዱ ብዙ መንግስታት ናይጄሪያ ሲቀያየሩ ቦኮ ሃራም አለ። በቅርቡ እንኳን የናይጄሪያ መንግስት 13000 የሚጠጉ የቦኮ ሃራም አባላት ላይ እርምጃ ወስጃለሁ ሪፖርት አቅርቧል። በየጊዜው ሪፖርት ይቀርባል። በየጊዜው ግን እንደዚህ አይነት ኃይል ይኖራል። ባህሪው ነው። በኮንቬንሽናል ጦርነት የምናየውን ባህሪ ከሽፍቶች ጋር በምናደርገው ጦርነት ላናየው እንችላለን። ያም ሆኖ ግን ይበልጥ መዳከም ይበልጥ መጥፋት የህዝብና የመንግስት ትስስርና አቅም እያደገ ሲሄድ እየቀነሰ እንደሚሄድ ደግሞ ጥርጥር የለውም። የኢትዮጵያ ሰላም አንጻራዊ በሆነ መንገድ ተሻሽሏል። ብዙ ሰልፎች፣ የሃይማኖት በዓላት እንዳልኳችሁ ከ50,000 በላይ የምርጫ ጣቢያዎች እና ትላልቅ ኩነቶች ሲካሄዱ እምብዛም የሚታይ ችግር የለም። የሚያጋጥመንን አልፎ አልፎ ያለውን ግጭትና በአንዳንድ ክልሎች ያለውን ግጭት ደግሞ ቅድም አንዳንድ የምክር ቤት አባላት እንዳነሳችሁት ይበልጥ በመወያየት በመነጋገር በመመካከር በመቀራረብ ለመፍታት በእኛ በኩል ጥረት ይደረጋል።